ከሁለቱ ተማሪዎች አንዱ ማንን ይጠላል እያልኩ ነው። ቦዝ ስትል ምንድነው? እኔ ማስደስተኝ ብለው ምን ይላል? ይሄ either both and neither ይላል አይደል? በጣም ጥሩ። መጀመሪያ እነዚህ በጣም በእንግሊዝኛ ውስጥ ወሳኝ ነገሮች ናቸው። either ስትል ማለት ቦዝ ስትል ምንድነው? ሁለቱም። በጣም ጥሩ። እሺ either ስትልስ ምንድነው? ከሁለቱ አንዱ ማለት ነው። እሺ neither ስትልስ? አሁን አጠቃቀማቸው በጣም እነዚህ ሸዋጅ ስለሆኑ ነው። ኦኬ ትርጉም ላስተምር ብቻ አይደለም የመጣሁት። neither ስትልስ? ከሁለቱ አንዳችም ወይ ምንም ማለት ነው አይደል? ምንም ያ ማለት በሌላ አባባል አፍራሽ ነው። ምንድነው? አፍራሽ ነው ማለት ነው። የዚህ ኮንሴፕት ከገባችሁ አሁን when we delve into the grammar it will be easier። ወደ ግራመሩ ስንገባ አሁን ወደ አጠቃቀማችሁ ስንገባ በጣም ቀላል ነው የሚሆንላችሁ ማለት ነው። ኦኬ ተጋብተናል። ስለዚህ either ማለት ነው ከሁለቱ አንዱ አይደል? ግልጽ ነው ግን? ኦኬ ለምሳሌ examples እስቲ either the answer is correct ካልኩኝ ምን እያልኩ ነው? either the answer is correct ከሁለቱ አንዱ መልስ ትክክል ነው። or either answer is correct ማለት እችላለሁ። ዘሚለው ማጥፋት እችላለሁ። or you can use either answer is correct ስል ምንድነው እያልኩ one of the answers is what? correct one of ብዬ is ለምን እንደተጠቀምኩ በኋላ መጣበታለሁ እዚህ ላይ። so either answer is correct ማለት ነው ከሁለቱ አንዱ ትክክል ነው። ከሁለቱ መልስ አንዱ ትክክል ነው እያልኩ ማለት ነው። ኦኬ one of the answers is what? correct ማለት ነው። either answer is correct። በጣም ጥሩ። ኦኬ አንድ ይሄ ነው ማለት ነው። ሌላው ደግሞ ለምሳሌ እንደዚህ ቢል አንድ ሰው I don't like either option ምን እያልኩ ነው? I don't like either option። አሁን ከስም በፊት ይመጣሉ ስላል ማለት ነው። either እዚህ ጋር ምን ያስከትላል? ናውን ያስከትላል። ምን ያስከትላል? ናውን ስም ያስከትላል። ስም ኦኬ ለምሳሌ I don't like either option ምን ማለት ነው? ከሁለቱ አንዱን ምርጫም አልወደድኩትም ማለት ነው። ራይት ከሁለቱ ምንድን? ከሁለቱም አንዱን ምርጫ ኦኬ ወይም አንዱን አማራጭ አልወደድኩትም ነው። በጣም ጥሩ ኦኬ I don't like either option። ስለዚህ ምን ማለት ነው? either is used for negative። ለምን እንጠቀማታለን? either እዚህ ጋር ለኔጌቲቭም ለፖዚቲቭም ማለት ነው። እዚህ ጋር ለኔጌቲቭም ለፖዚቲቭም እንጠቀማለን either right either I don't like either option። ሌላው either ደግሞ መጨረሻ ላይ ትመጣለች። መቼ ትመጣለች? at the end at what? the end of the sentence ካረፍተ ነገሩ ምንድን መጨረሻ ላይም ትመጣለች ማለት ነው። ለምሳሌ እንደዚህ ብትል ማለት ነው የሆነ ሰው ለምሳሌ I don't like either ምን እያልኩ ነው? I don't like either። ለምሳሌ እንደዚህ do you like tea or coffee አልኩ። ቡና ነው ወይስ ሻይ የምትወደው? I don't like either አልክ አይደለ? አልወደውም ነው አይደለ? ለምሳሌ or ይሄን በሌላ ኮንቴክስት ምን ማለት ይሆናል? እኔም ለማለት ወይ also ለማለት እንጠቀምበታለን። ምን ማለት ነው ይሄ? also I don't like either ማለት እኔም አልወደውም እያልክ ነው። I don't like either right? ለምሳሌ የሆነ ሰው እንደዚህ አለ I hate or I don't like አለ I don't like coffee ምን አለ? ምን አለ? I don't like coffee አለ። B ምን ይላል ማለት ነው? I don't like either either ምን ማለት ነው? እኔ አልወደውም ማለት ነው። በሌላ አባባል also በተጨማሪ እኔም አልወደውም ነው። or that means me too እንደማለት ነው አይደለም እንዴ? me too እንደማለት ነው። so here I don't like coffee ቡና አልወድም ምን አለ? እዛ ደግሞ ቢ የተባለ ሰው I don't like either is that okay?
I don't like either. For example, I hate this weather አልኩ። ይሄን የአየር ጸባይ እጠላዋለሁ አልከ። I hate this weather አልኩ። ምን ትለኛለህ አንተ? I don't like either. I don't like this weather or I don't like it either. የተገባናል መጨረሻ ላይ ተጠቅመዋለህ ማለት ነው። እኔም ስትል አይነት ነገር ማለት ነው። ስለዚህ either እንደዚህ ይሆንና አሁን ደግሞ either ከማን ጋር ሲመጣ እናያለን? either ብሎ or ጋር either ከማን ጋር either ብሎ ከማን ጋር or ጋር እናያለን። ከዛ ቀጥሎ ደግሞ either ብሎ ከማን ጋር እናያለን? of ጋር እናያለን። የተገባናል። ስለዚህ እያንዳንዶችን እንረዳለን ማለት ነው። ስለዚህ መጀመሪያ either ከሁለቱ አንዱ መሆኑን ከተረዳችሁ የዚህ ኮንሰፕት እስካሁን ያለው ግልጽ ይሆናል ማለት ነው። ይሄን ከተረዳችሁ አሁን ለምናብራራው ነገር ግልጽ ነው። ይሄ ትንሽ ከበድ የሚለው ኮንሴፕቱ በራሱ ጊዜ ኔጌቲቭ ቃል ሳይኖር በራሱ ኔጌቲቭ ስለሆነ ነው። የተገባ ነው። ስለዚህ እያንዳንዳቸውን ነገር እናያለን። አብራችሁን ቆዩ። ኦኬ ስለዚህ ማን ላይ ነው ያለነው አሁን? either ከማን ጋር ነው ያለነው አሁን? or ጋር ደግሞ ተጣምሮ ይመጣል ማለት ነው። እየተገባ ነው አይደል? ለምሳሌ I read either what? Either psychology or politics. or politics. ምን ማለት ነው? ሳይኮሎጂ ወይም ፖለቲካ አነባለሁ። ከሁለቱ አንዱ አነባለሁ ነው። ወይ ሳይኮሎጂ ስነ ልቦና አነባለሁ ወይ ፖለቲካ አነባለሁ ነው የሚለው። I read either psychology or politics. እሺ ምንድነው መጠጣት የምትፈልገው አልኩኝ። what do you want to drink አልኩ አይደል? I can what? drink either wine or beer አልከኝ። ምን ማለት ነው? ወይን ወይም ቢር መጠጣት እችላለሁ ከሁለቱ አንዱ እያልኩ ነው ማለት ነው። ስለዚህ either ከማን ጋር ይመጣል ማለት ነው? ከማን ጋር ኮኔክትድ ይሆናል? or ጋር ማለት ነው። ስለዚህ I read either psychology or politics or I can drink either wine or beef. All right? I mean beer, sorry. Beef? I'm sorry. Beer, okay? So, I can drink either wine or beer. ቢራ ማለት ነው። ስለዚህ ወይን ወይም ቢራ መጠጣት እችላለሁ ከሁለቱ አንዱ እያልኩ ነው ማለት ነው። በጣም ጥሩ። ስለዚህ either ከማን ጋር? or ጋር ይመጣል። አሁን ደግሞ either is again followed by what? of ያስከተላል። either of በልሲ either of ስትል ደግሞ እዚሽ ጋር in traditional grammar either of is followed by a noun, a plural noun. What kind of noun? Plural? Noun. Or pronoun. Or what? Pronoun. Plural noun or pronoun. But singular verb. እዚህ ጋር ግን ምን ይሆናል ማለት ነው? Singular verb. ግን ከሁለቱ በጣም ይገርማል አይደል? either of is followed by plural noun. But what? Singular verb ማለት ነው። This is in formal standard grammar. This is the right formation. But sometimes in informal conversations, people may use plural verbs. But that's not grammatical. All right? In schools, in institutions, in colleges, you are expected of, learning such a formation. But, sometimes when you speak English, you may have a chance of using plural verbs. But this is the correct or the standard one. Is that okay? Okay. So, either of is followed by a plural noun. For example, either of the learners. Either of the learners is happy. ምን ማለት ነው? Either of the learners is happy. Sometimes እዚህ learners ብለህ ቲቸርዬ እዚህ ጋር learners ብለህ እኮ are ነው ማለት ያለብህ የሚል ተማሪ አይጠፋም አይደል? ምን ብለን አልቀድም? Either of is followed by what? A plural noun. What's a plural noun here? Learners. And but the verb must be what? Singular. This is singular here. So either of the learners is happy ማለት ነው። ከተማሪዎቹ አንዱ ደስተኛ። ከሁለቱ አንዱ ምንድነው?
ከሁለቱ አንዱ ደስተኛ ስለ ሁለት ነገሮች ኢዘር ስለ ሁለት ነገር ነው የምናወራ በነገራችን ላይ ከሁለቱ አንዱ ተማሪ ምንድነው ደስተኛ ነው ከሁለቱ አንዱ ተማሪ ደስተኛ ነው እያልን ነው ማለት ነው ኢዘር ኦኬ ከሁለቱ ተማሪዎች አንዱ ተማሪ ደስተኛ ነው እያልን ነው ማለት ነው either of the learners is happy or I can also say እንደዚህ ብትልስ either of the learners hates English ምን እያልኩ ነው ከሁለቱ ተማሪዎች አንዱ ማንን ይጠላል እያልኩ ነው እንግሊዝኛን ይጠላል ነገር ግን እቺን either ባጠፋት either of ሚለው the learners hate ነበር መሆን ያለበት አይደል ማ ቢጠፋ either of ቢጠፋ ግን እዚህ ጋር ያለው ፕሉራል ነው እዚህ ጋር ያለው ግን s ጨመረ ሲንጉላር ነው ለምን either of ስላለ በነገራችን ላይ በቨርብ ላይ ሲንጉላር ሲባል ወይም s ወይም es የጨመረ ነው እየተገባ ነው በስሞች ላይ ደግሞ ፕሉራል ለመባል ደግሞ ራሱ ይሄን የጨመረ ነው አይደል ሲንጉላር ተቃራኒ እንትን ያላችሁ ያልጨመረው ነው ፕሉራል የሚባለው ቨርብ ላይ ማለት ነው s ያልጨመረው ወይም es ያልጨመረው ምን ይባላል ፕሉራል ይባላል when we talk about verbs ስለ verbs እናወራ ማለት ነው but when we talk about nouns s ወይም es የጨመረው ምንድነው ብዙ ነው ፕሉራል ነው ተቃራኒ ባህሪ ነው ያላችሁ ነገር ግን አንድ ግስ በራሱ ጊዜ ራሱን ችሎ ሲንጉላር ፕሉራል መባል አይችልም ከሌላ ጋር ከሰብጀክቱ ጋር ሲመጣ ነው መፈረጅ የምንችለው ማለት ነው is that okay yeah okay so either of the learners hates English so hates የሚለው is it singular or plural singular it's a verb አይደለም is plural or singular ነው plural አያችሁ ባህሪያቸው ይለያያል ማለት ነው የግስና የእንትን ሲሆን ማለት ነው ስለዚህ once we understand this አሁን ወደ የት እንሄዳለን ማለት ነው ወደ የት እንሄዳለን ወደ neither nor ከዛ ወደ ማን ወደ both እንሄዳለን ማለት ነው stay focused neither so neither ማለት ከሁለቱ አንዳችን ምንም ነገር አፍራሽ ነው ብያለሁ አይደል ለምሳሌ ቅድም either answer is correct ብለናል አይደል አሁን ግን either answer I mean neither answer is correct ብል ከሁለቱ አንድችም ትክክል አይደለም ከሁለቱ አንዱ መልስ ትክክል አይደለም ነው ይሄ በራሱ ጊዜ ምንድነው ኔጌቲቭ ነው ምንድነው ኔጌቲቭ ነው ማለት ነው ምንድነው ኔጌቲቭ is it correct እንደዚህ ብል አሁን ሲሳይ neither answer is not correct neither answer is not correct እዚህ ጋር ምንድነው neither answer is not correct is it right or wrong here neither answer is not correct false no it's wrong even false no wrong it's wrong all right so it's wrong why it's wrong a በራሱ ምንድነው ኔጌቲቭ ነው ምንድነው ይሄ ከሁለቱ ምንም ነው ብለናል አይደል ሌላ ደግሞ ኔጌቲቭ አፍራሽ የታለ ይሄ ኔጌቲቭ ነው ስለዚህ በአንድ አረፍተ ነገር ውስጥ ደብል ኔጌቲቭ ነው ያለ ስህተት ነው yes or no in your mathematics negative of negative ሲባዛ ኔጌቲቭ በኔጌቲቭ ፖዚቲቭ ይሰጣል ተብሎ ተምራ እንግሊዝኛ ላይ እንደዚህ ይባል የለም ደብል ኔጌቲቭ ይባል ነገር የለም ትክክል አይደለም it's ungrammatical okay so neither answer is correct neither answer is not correct is wrong here this one is correct ይሄኛው ትክክል ነው ይሄኛው ግን ስህተት ነው ማለት ነው ግልጽ ነው አይደል ግልጽ ነው ያልገባህ ነገር አለ እዚህ ላይ እሺ አንተ አሁን ለምሳሌ የሆነ ሰው እንደዚህ አለ I love dancing I love what ጭፈራ ይመቸኛል አለ ወዳለሁ አለ I love dancing አንተ sorry please all right I don't like I don't enjoy what dancing አለ ምን አይመቸኝም dancing አይመቸኝም I don't enjoy dancing አያስደስተኝም ጭፈራ አያስደስተኝም ማለት እኔም አያስደስተኝም በለኝ እኔም አያስደስተኝም neither ተጠቅም neither ግን መጨረሻ ነው neither do I በልሲ neither do I በልሲ እኔም እንዳንተ ያልክ ነው ምንድነው እኔም እንዳንተ ባጭሩ ማለት ነው
I don't enjoy dancing ብለው I don't enjoy dancing too ከማለት በረሽሙ ከመመለስ እኔም እንዳንተ እንላለን ባጭሩ አይደል ስለዚህ ይሄ አረፍተ ነገሩ ኔጌቲቭ ከሆነ ከዚህ ጋር ምን ይሆናል ማለት ነው ኔጌቲቭ ይሄማ በራሱ ጊዜ ኔጌቲቭ ከሆነ neither do I say እኔም እንዳንተ አይመቸኝም እስቲ እቺን ታዲያ እቺ በዚህ ምሳሌ መሰረት እስቲ በዚህ ምሳሌ መሰረት ለምሳሌ የሆነ ሰው እንደዚህ አለ አለ I can't speak French ፈረንሳይኛ መናገር አልችልም ማለት እኔም እንዳንተ አልችልም በለኝ እስቲ ባጭሩ ይሄ neither I can አይ እንደዚህ አይደለም neither ይሄው እንትኑን ተከተል እንጂ neither can I ብለሲ neither can I ይሄ alright እዚህ ጋር ምን neither do I ብለናል neither can I say neither can I ለምን ካንተ ያላረኩት እዚህ ጋር በራሱ ጊዜ ይሄ ምንድነው neither ምንድነው ኔጌቲቭ ነው ማለት ነው እሺ እንካውንም እቺን ይሽመልስልኝ she wrote books መጽሐፍ ጽፋለች አልኩኛል እኔም እንደሷ ጽፌያለሁ በልሲ she wrote books እንደሷ ጽፌያለሁ so did I በልሲ so did I አሁን so ብለህ እንዴ so do I so did I so am I ምናምን ተጠቀመው ይሄ ፖዚቲቭ ከሆነ ነው የዚህ ተቃራኒ ደግሞ neither ነው ማለት ነው እሺ አልጻፈችም የሚለው እንደው ወሰድ አልጻፈችም የሚለው she didn't write she what didn't write a book እኔም እንደሱ አልጻፍኩም በል neither did I ለምን do አይሆንም አላይ past tense ነው አይደለ neither did I say neither did I በልሲ አሁን ግልጽ ነው ፖዚቲቭ ከሆነ so do I so did I so am I እናንተ ትላለህ እኔም እንደሷ እኔም እንደከሌ እኔ ምናምን ስትል ኔጌቲቭ ከሆነሳ neither ብለህ ትጀምራለህ ማለት ነው ግልጽ ነው አሁን ያልገባህ ነገር አለ አሁን እዚህ ጋር ወይ ነው ያልገባህ ነገር አለ ወይ ነው እሺ በጣም ጥሩ that's so beautiful አሁን ደግሞ ማን እናያለን neither is followed by nor ማን ያስከትላል neither ማን ያስከትላል okay nor ለምሳሌ እኔ ሻይም ሆነ ቡና አልወድም በለኝ እስቲ ወይም እኔ ወይንም ሆነ ቢራ አልወድም በለኝ I like neither ግን I don't like ልትል ነበረ I like neither wine nor beer ምን ማለት ነው ወይንም ሆነ ቢራ አልወድም ምንድነው ቢፍ እያልኩ ስጋ እያልኩ ይጻበጾሙ ምን alright okay I like neither wine nor beer ማለት ነው ምንም ሆነ ወይንም ሆነ ምንድን ቢራ አልወድም የሚለው ቃል የመጣየት ነው ማለት ነው neither nor ኔጌቲቭ ነው ብያለሁ ከመጀመሪያው neither ኔጌቲቭ ነው ኮንሰፕቱ ግን ምን ልትለይ ነበር ቅድም I don't like neither wine nor beer ልትለይ ነበር no don't ኔጌቲቭ ነው neither በራሱ ኔጌቲቭ አይቻልም ነው is that okay በዚህ ኮንቴክስት ለምሳሌ I like neither wine nor beer ወይንም ሆነ ቢራ አልወድም I don't like both beer and wine ቆይ ልመጣበት ነው እሱ ቦዘንድ ምን እንደሆነ ልመጣበት ነው ማለት ነው ይሄ ግን ገብቷል ብቻ በጣም ግልጽ በጣም ስለዚህ neither ከኖር ጋር ደግሞ ሲመጣ ደግሞ the nearest subject ጋር እንዴት አድርጎ ሁለት ሰብጀክት ቢመጣ እንዴት አድርጎ ነው ግሱ የሚወሰነው የሚለውን አሳያችኋለሁ then ወደ both እንሄዳለን ከዛ በኋላ things will be okay all right stay focused all right ምን አለች either nor ብለናል ግሱ ደግሞ አሁን ምን እናያለን subject verb ምንድን agreement እናያለን እዚህ ጋር subject verb agreement the subject እንዴት ነው ከግሱ ጋር የሚስማማው የሚለው ማለት ነው ለምሳሌ መምህሩም ወይም ተማሪዎችም ሆነ መምህሩ ስትል neither the teacher neither what the teacher nor the students nor the students are late nor the students are late is late አሁን ልብ አድርግ
neither the teacher nor the student is late እዚህ ጋር አሁን ምንድነው በዚህ ጊዜ the verb agrees with the nearest subject the verb agrees with the nearest subject the nearest subject ግሱ የሚወሰነው በየትኛው ነው ከጠገቡ ባለው ከግሱ ግሱ የትኛው ነው ከግሱ አጠገብ ባለው የግሱ አጠገብ ያለው the teacher ነው the student የሚለው ስለዚህ the student የሚለው ምንድነው is it singular or plural so neither the teacher nor the student is lazy that's it yes or no lazy ጋር ያለው teachers bill million ቢሆን የሚያገባችሁ ነገር የለም ማን ከማን ጋር neither ከኖር ጋር ሲጣመር ሁለተኛው ላይ ያለውን ሰብጀክት ነው የምታዩት የትኛው ግሱን ለመወሰን ማለት ነው is that okay ግልጽ ነው ግን ኦኬ ስለዚህ ምን ማለት ነው መምህሩም ሆነ ተማሪው አላረፈዱም ወይስ አርፍደዋል neither መምህሩም ሆነ ተማሪው አርፍደዋል ወይስ አላረፈዱም አላረፈዱም ለምንድን ነው ኔጌቲቭ የሆነው አላረፈዱም የሆነው neither የሚለው በራሱ ጊዜ ምን ነው ብለናል ኔጌቲቭ ነገር ግን neither the teacher nor ብለን ሌላ ኔጌቲቭ ሳይሆን ራሱ ኔጌቲቭ ነው ይሄ ነው ግልጽ ነው አይደል በጣም ጥሩ ጎበዝ ኦኬ አሁን ደግሞ ምን እናያለን neither of ሚልናል ምን እናያለን neither of ማንን ያስከተለ neither of is followed by plural what nouns or what pronouns እንደማን እንደ either of ማለት ነው ኦኬ ያኛው ፖዚቲቭ ትርጉም አለው ይሄ ግን ምን ነው ኔጌቲቭ ትርጉም አለው but followed by a singular verb ነገር ግን እዚህ ጋር singular verb ግልጽ ነው ግን yes ኦኬ ስለዚህ አሁን እሺ እንደዚህ ብል neither of the teachers okay neither of the teachers is late or are late is late ልበል ወይስ are late ልበል ለምን ምን ብለናል neither of is followed by plural nouns or pronouns ብለናል teachers የሚለው ምንድነው plural noun ነው is late okay pronouns ይሆንስ ምን እንደሚሆነው ማለት neither of them አልኩኝ አይደል neither of them is here ምን ማለት ነው አንዳቸውም ከሁለታቸው አንዳቸውም ከዚህ አይደሉም ነው አይደል ናቸው ወይስ አይደሉም ነው አይደሉም የሚለውን ትርጉም ያመጣሁት ምንድነው neither በራሱ አፍራሽ ነው ብለን neither of them is here ካልኩኝ ከሁለታቸው አንዳቸውም እዚህ አይደሉም ማለት ነው ማን እንተና አንተ ጋር ናቸው እንደ ያልኩ oh no neither of them is here okay neither of the teachers is late but in spoken english sometimes when you have informal conversations ሰዎች ከትምህርት ቤት ውጭ ፎርማል ባልሆነ እንግሊዘኛ ሲያወሩ ግን እዚህ ጋር ምን neither of them are here neither of the teachers are late ብሎ ሲያወሩ ለሰሙት ይችላል even ኔቲቮቹ ነጮቹ የቋንቋ ባለቤቶቹ ያ ማለት ግን ትክክል ነው ማለት አይደለም እየተጋባ ነው አውርቼ መልክቴን ማስተላለፍ ይችላል yes people can understand you ይገባቸዋል ግን is that standard or correct english no right this one is correct is it clear okay interesting ስለዚህ neither ከማን ጋር of ጋር ብለናል አይደለም እንዴ okay interesting አሁን ማን አለ both አለ both ማለት ነው ምን ያለው both ምንድነው ሁለቱም ማለት ነው ስለዚህ አሁን እንደዚህ ብል ማለት ነው አቤል is an engineer and what engineer አቤል ምንድነው ኢንጂነር ነው ሜላት is an engineer አሁን አድካሚ የሚሆነው አቤል ኢንጂነር ነው ሜላትም ኢንጂነር ነች እያልኩ ከመናገር ሁለቱም በአንድ አረፍተ ነገር ማጣመድ የተሻለ ነው ምን እንላለን ቦዝ አቤል and ሜላት ሁለቱም አቤልና ሜላት are engineers ስለዚህ ቦዝ ብለን የምንጠቀመው ምንድነው ካውንቴብል ናውን ከሆነ ግዴታ ፕሉራል ነው የሚሆነው ማለት ነው ቦዝ እዚህ ጋር ማወቅ ያለባችሁ ቦዝ is followed by plural noun ምንድን plural noun ያስከትላል and
ፕሉራል ቨርብ and what ፕሉራል ቨርብ ማለት ነው የፍሬዝ ካውንቴብል ከሆነ ማለት ነው እንደገና ደግሞ አንካውንቴብል ከሆነ ደግሞ both is followed by uncountable noun uncountable noun አይደለም እንዴ ሊያስከትል ይችላል ውሃና ዘይት ሁለቱም ብለህ ልትናገር እኮ ትችላለህ አይደለም እንዴ ኦኬ ያ ኤክሰለንት ስለዚህ ችግር የለም አቤል is an engineer ሜላት is an engineer both አቤል and ሜላት are engineers ስለዚህ ከዚህ ጋር የምትረዱት both ሁለቱም ከማን ጋር ይመጣል ከኤንድ ጋር ማለት ነው ከማን ጋር ከኤንድ ጋር both and ማን ቅድም ምን ብላል either or say either of በርሲ neither nor neither of but both and ማለት ነው እንደገና both ብለ ደግሞ of ሊመጣ ይችላል አይደለም እንዴ ይሄ ሊሆን ይችላል ኦኬ ይሄ ሊሆን ይችላል ስለዚህ አሁን እንደዚህ ማለት ይችላል አቤል is an engineer ሜላት is an engineer both of them are engineers እንዴ የምናን ኢንጂነር engineers ሁለቱም ምንድናቸው መሐንዲሶች ናቸው both of them are engineers ስለዚህ both can be a plural noun ሊሆን ይችላል ወይ pronoun ምን ሊሆን ይችላል it can be pronoun okay like them የሚለው እዚህ ጋር ለምሳሌ pronoun ነው yes or no both of them are engineers very good so that's so beautiful ስለዚህ አቤል is an engineer ሜላት is an engineer both of them are engineers both አቤል and ሜላት are engineers that's it ግልጽ ነው አሁን ያልገባን ነገር አለ ስለነዚህ ሶስት በጣም ቆንጆ መሰረታዊ ነገሮች ስለሆኑ ማለት ነው ያልገባን ነገር አለ ግልጽ ያለው ነገር አለ interesting thank you for watching this is Unique English where you can learn English uniquely anybody who is interested in learning face-to-face or online classes give us a call we can teach you English amazingly bye